የሞተ ነገራችን ላይ እግዚአብሔር ቃል ሕይወት አለው። ሙሴ ለምን ትጮህብኛለህ ይላል። የጮሁት ህዝቡ ነው፣ ግን ሙሴ የተባለው ለምን ትጮህብኛለህ? 600,000 ህዝብ ያህል እየተንጫጫ እየጮኸ እግዚአብሔር ፊት ድምጽ ሊሆን አይችልም። እግዚአብሔር እረፍትን የሚሰጠው በምስጋና ውስጥ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። አስተውላችሁት ከሆነ ብዙ ህይወታችን ውስጥ የምናጉረመርምበትና የምንጫጫበት ነገር መፍትሄ ሲያገኝ አይተን አናውቅም። እግዚአብሔር ግን በዝምታ ጉዳያችንን ሲፈጽም ቀድሞ ያቀድነውና ያሰብነውን ነገር እንዲደረግልን የምንመኘውን ነገር እግዚአብሔር ሲያደርግልን እንመለከታለን። እኛ ጋር ሲሆን ስህተት የሚሆንበት፣ እግዚአብሔር ሲሰራው ደግሞ ልክ የሚሆንበት በመጽሐፍ ቅዱስ በጣም ብዙ ቦታዎች ላይ ተገልጸዋል። ለምሳሌ ሐዋርያ ሥራ ምዕራፍ 20 ቁጥር 1 ጀምራችሁ ስትመለከቱ በቅዱስ ጳውሎስ አገልግሎት ውስጥ እንደምታውቁት ቅዱስ ሉቃስ ነው የሐዋርያ ሥራን የጻፈልን። በሚሄዱበት ቦታዎች ሁሉ ያው የጳውሎስ ያደረገውን ድርጊት ስራዎቹን ሁሉ በወንጌል ሐሳብ እንዴት ያስተምር እንደነበረ በምን መልክም ደግሞ ለሰዎች ያደርስ እንደነበረ ቅዱስ ሉቃስ ጽፎልናል። በዚህ ክፍል ላይ ታዲያ ከፊልጵስዩስ ተነስተው ወደ ጢሮአዳ የሚባል ሀገር ከደረሱ በኋላ የሳምንቱ የመጀመሪያ ቀን ላይ ተሰብስበን ምግብ ወይም ማዕድ ላይ ተቀምጠን ሳለን ይላል እንጀራ እየቆረስን ነው የሚለው ቅዱስ ሉቃስ ይጽፍልን። ቅዱስ ጳውሎስ እነርሱ እየተመገቡ እርሱ ግን ወንጌልን ይነጋገር ነበር ይላል። ምክንያቱም በማግስቱ ወደ ሌላ ሀገር ስለሚሄድ ማለት ነው። በዚህ አገልግሎቱ ላይ ቅዱስ ጳውሎስ ወንጌልን ከመናገር ያረፈበት ጊዜ የለም። ቤተክርስቲያናችን ዛሬ እንደዚህ ናት። ወንጌልን ከመናገር ማረፍ የለባትም። በእውነት የቤተ ክርስቲያን ሐሳብ የገባቸው ቅድስት ቤተ ክርስቲያን በምን ልክ ወንጌልን እንደምትሰብክ የተረዱ ሰዎች ወንጌልን ከመናገር ወደ ኋላ አይሉ። በተገኘው አጋጣሚ ሁሉ ከሰርግ ጉባኤ ከተለመደው መርሃ ግብሮች ውጪ ራሱ በየትኛውም ቦታ ላይ ስለ ወንጌል መናገር ሊያሳፍር የሚችል አይደለም። የሚያሳርፍ የእግዚአብሔር ቃል ስለሆነ የሚያበረታ ስለሆነ፣ ስለዚህ ከእግዚአብሔር ቃል አይታረፍም። በእግዚአብሔር ቃል ነው የሚታረፈው። በእግዚአብሔር ቤት ነው የሚታረፈው። በራስ ጥላ በራስ ቤት ውስጥ እረፍት የለም። በእግዚአብሔር ቤት ውስጥ እግዚአብሔር በገነባው ቤት ውስጥ ግን እግዚአብሔር እረፍትን ይሰጣል። ያለ እግዚአብሔር እረፍትን ልናገኝ አንችልም። በዚህ ነገራችን ሁሉ ላይ እግዚአብሔር ሲናገረን ሁሉ ነገር መፍትሄ የሚያገኝ ነው። ስለዚህ ማዕድ በሚመገቡበት ሰዓት ላይ ማዕድ ላይ በተቀመጡበት ሰዓት ላይ ቅዱስ ጳውሎስ ሲሰብክ ይናገር ነበረ። ከመናገርም አያቋርጥም ነበረ። እኩለ ሌሊት ደረሰ። እሱ እየተናገረ አንድ ጎበዝ ይላል ቁጥር 9 ላይ አውጣኪስ የሚባል አንድ ጎበዝ በሶስተኛ ደረጃ ላይ ማለትም ሶስተኛ ፎቅ ላይ ተቀምጦ የቅዱስ ጳውሎስን ትምህርት ይሰማ ነበር እና እንቅልፍ ከበደበትና ወደቀ ይላል። ቅዱስ ጳውሎስም ነገሩን ባስረዘመ ጊዜ እንቅልፍ ከበደበት፣ እርሱም ወድቆ ሞቶ አነሱት ይላል። ህዝቡ ቀድሞ ደረሱና ሲያነሱት ሞቶ አነሱት። ህዝቡ ሲያነሳው ሞቷል። ቅዱስ ጳውሎስ መጥቶ እንዲህ አላቸው፣ ነፍሱ አለችበትና አትንጫጩ ብሎ ቅዱስ ጳውሎስ ወደቀበት። ጳውሎስ ሲያነሳው ደግሞ ሕይወት አለ። እኛ ስናነሳው የሞተ የሆነ እግዚአብሔር ሲያነሳው ሕይወት ያለው ነገር አለ። በዘመናችን ሁሉ ነገራችንን ለሱ ከሰጠን እግዚአብሔር በየትኛውም ጥቃቅን ነገሮቻችን ሁሉ ላይ ሕይወትን የሚሰጥ አምላክ ነው። በቃሉ እግዚአብሔር ሕይወትን ይሰጣል። በቅዱሳኑ እግዚአብሔር ሕይወትን ይሰጣል። እግዚአብሔር ሲናገር ሰላም ነው። እግዚአብሔር ሲናገር ሁሉ ነገር ሕይወት ያገኛል፣ በረከት ያገኛል። ቅዱስ ጳውሎስም አነሳ እነሱን የገሰጸበት መንገድ ነፍሱ አለችበትና አትንጫጩ። መንጫጫት ሕይወትን ሊያመጣ የሚችል ነገር አይደለም። አይታችሁ ከሆነ በጣም የሚንጫጫ ህዝብ መካከል ብትገቡ ወይም ትልቅ ገበያ ውስጥ ብትገቡ ሁሉም ይጮሃል። ከሁሉም ጩኸት እንደው አንድ ነገር ልስማ ብላችሁ ብትሰሙ የምታዳምጡት ወይም ሊገባችሁ የሚችል ነገር አይኖርም። ሁሉም የሚንጫጫ ከሆነ መደመጥ አይኖር። በእግዚአብሔር ፊትም የሚሰማ የሚደመጥ ጫጫታ አይደለም። የእስራኤል ጉዞ ላይ ከግብጽ ወጡ። ልክ የኤርትራ ባህር አጠገብ ሲደርሱ ከኋላ ጦርን እየተመለከቱ ከፊት ደግሞ የኤርትራን ባህር እየተመለከቱ በሙሴ ላይ ጮሁበት። እግዚአብሔር መልስ ሲሰጥ ሙሴ ለምን ትጮህብኛለህ ይላል። የጮሁት ህዝቡ ነው፣ ግን ሙሴ የተባለው ለምን ትጮህብኛለህ? 600,000 ህዝብ ያህል እየተንጫጫ እየጮኸ
እግዚአብሔር ፊት ድምጽ ሊሆን አይችልም፣ ሊደመጥ የሚችል ሊሆን አይችልም። ለምን? እግዚአብሔር በዝምታና በእርጋታ ለእርሱ የምናቀርበው ይሄ ከልብ በመመለስ የምናስደምጠው ነገር ሲኖር እንጂ እንደው በመንጫጫታችን በልምድ ተስፋ በመቁረጥ በማጉረምረም እግዚአብሔር ጋር ያለው ነገራችን ይከናወናል ማለት አንችልም። በማጉረምረም ውስጥ እግዚአብሔር መልስ አይሰጥም። እግዚአብሔር በዝምታ ውስጥ፣ እግዚአብሔር እረፍትን የሚሰጠው በምስጋና ውስጥ ስታመሰግኑት፣ አሜን ስትሉት እግዚአብሔር እየባረከ እግዚአብሔር ጉዳዮቻችንን እየፈጸመልን ይሄዳል። ለእግዚአብሔር ጋር የሚደመጠው የሙሴ ድምጽ ነው። ሙሴም ህዝቡን እያረጋጋ ሊያሻግራቸው የድርሻውን ሊወጣ ጥረት እያደረገ ነበር። ህዝቡ ግን ይጮሃሉ። በኦሪት ዘጸአት ምዕራፍ 14 ቁጥር 14 ላይ እግዚአብሔር ስለእናንተ ይዋጋል እናንተም ዝም ትላላችሁ ይላል። እግዚአብሔር ስለኛ ይዋጋል። እግዚአብሔር በእኛ ጉዳይ ላይ ዝም አይል። እግዚአብሔር በህይወታችን ጉዳይ ላይ ዝም አይል። ብቻችሁን ሆናችሁ ወደ እግዚአብሔር ያመለከታችሁት ጉዳያችሁ በእገሌ ሳትመኩ፣ ባጎት በዘመድ ሳትመኩ እግዚአብሔርን ብቻ ተስፋ ባደረጋችሁ ቁጥር የእግዚአብሔር በረከት፣ የእግዚአብሔር ስጦታ፣ የእግዚአብሔር የሆነ ነገር በእናንተ አካባቢ ላይ ሲበዛ ታያላችሁ። በሰው የሚመካ እረፍት አያገኝም። እግዚአብሔር የሚመካ ግን በጎ ነገርን ያገኛል። ስለዚህ በመንጫጫት ህይወታችን ውስጥ በማጉረምረም ተስፋ የሚሆን ነገር ልናገኝ አንችልም። በዝምታና ተስፋ በማድረግ እግዚአብሔርን ስንጠብቀው ግን፣ በማመስገን እግዚአብሔርን ስንጠብቀው ግን እግዚአብሔር ህይወታችን ላይ ትልቅ ነገር ያመጣል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ቅዱስ ጳውሎስን በሚሰብክበት ሰዓት የእግዚአብሔርን ቃል ስለተናገረ የአውጣቂስን ህይወት እንዲመለስ አድርጓል። ህዝቡ ሲያነሳ ግን የሞተ ነገር ነው ያነሱት። የሞተ ነገራችን ላይ እግዚአብሔር ቃል ህይወት አለው። የሞተ ነገራችን ላይ እግዚአብሔር በረከት አለው። በሞተ ነገራችን ላይ እግዚአብሔር በቃሉ ህይወትን ይዘራል። እግዚአብሔርን የሚቀድመው የለም። ብቻ አመስግኑት፣ ብቻ ለእግዚአብሔር ታመኑለት። አንድ ሰው በአንድ መንደር ውስጥ ፈረስ ማሰልጠን የሚችል ጎበዝ ሰው ነው። መንደሩን በሙሉ ያለ ክፍያ በነፃ ስልጠና ይሰጣቸዋል። ሁሉም ሰው ይህን ስልጠና ከወሰደ በኋላ አንድ ቀን የሱ የሆነ ቤተሰብ እናቱ እንደታመመች ተደውሎለት ፈጥነ ድረስ ይባላል። ወደ ጓሮ ሲወጣ የራሱ ፈረስ እግሩ ተሰብሮ በገዛ ፈረሱ መሄድ እንደማይችል ይረዳል። ወደ ጎረቤቱም ሄዶ እባክህን ፈረስ አውሰኝ፣ እናቴ ታማብኝ፣ ወደ ቤተሰቦቼ ፈጥኜ መድረስ አለብኝ ይለዋል። አንተ መምህሬ ነህ፣ ያስተማርከኝ አንተ ነህ፣ ጎረቤቴ ነህ፣ የፈለከውን መርጠህ መውሰድ ትችላለህ፣ ማስፈቀድ ሁሉ አይጠበቅብህም ይለዋል። ይህም ሰው መርጦ የሚፈልገውን ፈረስ መርጦ ከጫነ በኋላ ኮርቻውን ጭኖ ልክ መሄድ ሲጀምር የፈረሱ ባለቤት እንዲህ ይለዋል ለመምህሩ፣ ፈረሲቷ አመል አላት፣ እንድትሄድ ስትፈልግ የምትለው ነገር አለ፣ እንድትቆምም ስትፈልግ ደግሞ የምትናገረው ነገር አለ እና እሱን እነግርሃለሁ ይለዋል። ጠብቀኝ እነግርሃለሁ ሲለው እኔ አስተምሬ፣ እኔ አሰልጥኝ፣ እኔ በተንከባከብኩና ፈረስ ግልቢያ ባስተማርኩ አንተ መልሰህ ዛሬ ልትነግረኝ ትወዳለህ? ዛሬ ልታስተምረኝ? ዛሬ እኔ ብቸገር ፈረሴ ቢሰበር የጎረቤት መሳለቂያ ሆንኩኝ እያለ ምሬቱን ይቀጥላል። ለማንኛውም አለ የፈረሱ ባለቤት፣ ፈረሱ እንዲሄድ ከፈለክ ሆይ ነው የምትለው፣ እንድትቆም ከፈለክ ደግሞ አሜን ትላለህ አለው። እና በዚህ ሰዓት አልተረዳውም፣ አልሰማውም። ሰውየው ምሬቱን ይቀጥላል። እንዴት እንደዚህ ትለኛለህ? እንዴት እንደዚህ ታደርግብኛለህ? እኔ እኮ ያስተማርኩ ያሰለጠንኩ ሰው ነኝ፣ መምህር ነኝ። እንዴት ይህን ትለኛለህ? ጌታ ሆይ ዛሬ ምን በድዬ ነው? ምን አድርጌ ነው? ፈረሴ እግሩ ተሰብሮ ጎረቤት እየተሳለቀብኝ ብሎ ሆሆይ ይላል። በምሬት ሆሆይ ይላል። ፈረስቷ መንቀሳቀስ ትጀምራለች። መጀመሪያ ቢገርፋት ሂጅ ቢላት መሄድ አልቻለችም። አሁን ግን ሲያማርር መሄድ ትጀምራለች። ምሬቱን ይቀጥላል። ይህቺ ፈረስ ደግሞ ምን አይነት ፈረስ ናት? ቸብላት አልሄዳለች። ግን ደግሞ ምን ስትባል እንደምትሄድ አላውቅም። ጌታ ሆይ ዛሬ ምን አድርጌህ ነው ብሎ ሆሆይ ይላል። በየሰዓቱ ሆሆይ እያለ ምሬቱን እየቀጠለ እናቴ ታማብኝ፣ እንዲሁኜ ጎረቤት መሳለቂያ ሆኜ ዛሬ እንደዚህ ተበድዬ እያለ ምሬቱን እየቀጠለ ሆሆይ ሲል ፈረሷ ፍጥነቷን ሲጨምር አንድ ገደል ፊት ለፊቱ ላይ ያያል። አሁን የግድ ፈረሷን ማቆም አለበት። ነሉጋም ቢጎትት ቢመታት ከአቅጣጫው ሊመልስ ቢሞክር እምቢ ትለዋለች።
የሁላችንም ያበሻ ጸሎት አለ። በስተመጨረሻ ልንሞት አካባቢ ላይ የምንለው ነፍሴን ተቀበላት እንል ማለት ነው። እንደምንሞት በቃ ሞተናል ከዚህ በኋላ ብለን ስንል የምንላት አንድ ነገር አለ። እጃችንን ዘርግተን አምላኬ ነፍሴን ተቀበል። ነፍሳችንን እግዚአብሔር ቀርቦ ነው የተቀበለው። በእውነት ቀድመን ነው ነፍሳችንን ለእግዚአብሔር መስጠት ያለብን። ጌታችን ኢየሱስ ክርስቶስ ሲያስተምርም ሰው ነፍሱን ቢተው ይህን ሁሉ ዓለም ቢያተርፍ ምን ይጠቅመዋል ብሏል። ከዚህ ዓለም ንብረቱና ከዚህ ዓለም ጉዳይ እና አንድ ነፍስ ቢነጻጸር በእግዚአብሔር ፊት አንድ ነፍስ ዋጋ አለው። ስለዚህ እግዚአብሔር ነፍሳችንን በውድ ዋጋ ስለገዛው በደሙ ፈሳሽነት ስላዳነው በውድ አድርጎ ነው የተቀበለንና ቀድሞ ነው እግዚአብሔር ነፍሳችንን የተቀበለውና የኛ የሆነ ጸሎት ግን እንደው በቃ ከዚህ በኋላ ሞተናል እንደዚህ ሆነናል እንላለን። ለእግዚአብሔር ከሆነ ሞተን ነው ልንኖርለት የሚገባው። ነፍሳችንን ለእርሱ አስረክበን ነው በስጋችን ያለውን እያመሰገንበት የተሰጠንን ጊዜ ማሳለፍ ያለብንና የሁላችንም ጸሎት ስለሆነች ነው እንጂ እና ነፍሴን ተቀበላት ብሎ አሜን ሲል ፈረስቷ ገደሉ አፋፍ ላይ ሲጢጥ ብላ ትቆማለች። እና አሁንም ተገረመ። በጎትታት እምቢ ያለች ልጓም ቢይዝ አልቆም ያለች ፈረስ አሁን ደግሞ ምን ብላት ነው የቆመችው? ዛሬ ደግሞ እናቴን እንኳን ሄጄ ደርሼ እንዳላስታመም በዚህ ገደል ራሴ ገብቼ ደግሞ ሞቼ ነበር። ምን አድርጌ ነው ጌታዬ ሆይ ብሎ አሁንም ሆሆይ አለ ይባላል። ፈረስቷ ሆሆይ ስትባል ትሄዳለች እና ገደል ገብቶ ሞተ። ስታመሰግኑ እግዚአብሔር የመከራችሁን ሁሉ የፈተናችሁን ሁሉ ጥግ ላይ ቢሆን ያቆማችሁ። አሜን ስትሉለት የማይቆም ችግር የለም፣ የማይቆም ፈተናና መከራ የለም። ስታማረሩ ግን ጉዳዩ በዛው ልክ ይብሳል። ጉዳዮቻችሁ ላይ ይሄ መፍትሄን እንድታገኙበት የምትፈልጉት ጉዳዮቻችሁ ላይ የምታመሰግኑበት ሆኖ እንጂ አታባብሱት። መከራችን ፈተናችን የሚብሰው ጉዳዩ ላይ ትኩረት ስናደርግ ነው። እሱ ላይ የተነበለና እግዚአብሔር መፍትሄ ያለው እግዚአብሔር ሁሉን ነገር ማድረግ የሚችል አምላክ ነው። አሁን በፊታቸው ጎልያድን ያህል ችግር በፊታችሁ ጎልያድን ያህል መከራ ቢቆም እግዚአብሔር ባንድ ጠጠር ሊያስወግድ ይችላል። በፊታችሁ ላይ ማንም ሊከፍለው የትኛው መርከብ ሊሻገረው የማይችለው ባህር ቢኖር እግዚአብሔር የኤርትራን ባህር ለሁለት እንደከፈለ ከፍሎ ያሻግራል። በአንበሶች ጉድጓድ ብትወረወሩ እግዚአብሔር ከእናንተ ጋር የበላተኛን አፍ መዝጋት የሚቻለው ጌታ ነው ያለው። መከራዎቻችን ሁሉ የሚቆሙት እኛ ስናመሰግን ነው። ሐዋርያት በእስር ቤት ታስረው እግዚአብሔርን ሲያመሰግኑ የእግሮቻቸው ላይ የታሰረው ሰንሰለት ተቆራርጦ እስር ቤቱ ተከፍቶ እንዲወጡ የሆነው በምስጋና በዝማሬ ነው። አሜን ስትሉ ስታመሰግኑት እግዚአብሔር ያሻግራል፣ እግዚአብሔር ሰላም ይሰጣል። ስታማረሩ ግን ችግሩ በዛው ልክ ይጨምራል። መንጫጫት መጮህ ሳይሆን መፍትሄው ማመስገን፣ አሜን ማለት በእግዚአብሔር ማረፍ እጅግ የተሻለ ነው ለክርስቲያኖች። የተወደዳቸው የእግዚአብሔር ቤተሰቦች ጫጫታ መፍትሄ የለውም። ጩኸት የኛ የሆነ ጩኸት መፍትሄ የለውም። ክፍል 2 እንቀጥላለን። የእግዚአብሔር ሰላም ከሁላችን ጋር ይሁን።